እያደረክ ነው? ምን መሰለሽ ባለ ገንዘቡ አንተ ምን ታደርግ ባርጂ ሁለተኛ እንደዚህ እንዳታረግሽ ምን ይመስላል? በቃ ሀሳብን ላስቀይር ካልቻልኩኝ ነገ ግን በጠዋት እሺ በቃ ቲና ችግር ውስጥ ገብታለች ማለት ነው። በስተመጨረሻም የመሌ ወንድም አይነ ስውር አለመሆኑ ተመልክቷል ማለት ነው። እስቲ የዚህ ድራማ መጨረሻ ማወቅ የፈለጋችሁ ማለት ነው ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ፍላጎታችሁን አሳዩን ማለት ነው። አንዴ ላይክ እያደረጋችሁ እንግዲህ እናያለን። ታዲያ የመሌ ወንድም አሁን ላይ አይነ ስውር አለመሆኑ አውቀውልና አሁን መሌ ይነግረዋል እያጭበረበረችው እንደሆነ ሁሉም ነገር ያውቃል። ከዛ በኋላ ሁሉም ነገር ይበላሻል ማለት ነው። ምን ይፈጠራል? አብረን እሱም እዛ ጋር የሚያደርገውን ነገር ይታወቅበታል። ቲናም በበኩሏ ደግሞ ገንዘብ አግኝታለች ማለት ነው። እንዲህ አድርገሽኛል የሚል ነገር ካነሳባት ማለት ነው። ነገር ግን ከሚስቱ ጋር የሚያሳልፋቸው ነገሮች አይቶ እስከዛሬ ያየችው ነገሮች ሁሉ ትናገራለች ቲና ማለት ነው። ምናልባት አሁን ላይ የመሌ ወንድም ይሄንን ነገር አለመናገር ይመርጣል ማለት ነው። ምክንያቱም እሱ የሚሰራቸው ስራዎች አታይም ብሎ በፊት ለፊት ቁጭ አድርጎ ይህንን ሁሉ ግፍ እየሰራ ነበረ። ከወንድሙ ሚስት ጋር እየማገጠ ነበረ። ነገር ግን አይነ ስውር አይደለችም ጤነኛለች ብሎ አይኖ ያያል ብሎ ቢናገር ማለት ነው የሱ ጉድ ይወጣል ማለት ነው። የመሌ ወንድሜ ብቻ ሳይሆን ከዚህ በኋላ እንግዲህ የኔ ሚስጢር ታወጣለች በሚል ነው። እዚጋ የመሌ ወንድም ሳይሆን እዚጋ ጉዱ የሚወጣው ሚስቱን በጣም ትጨነቃለች ማለት ነው። የመሌ ሚስት ምክንያቱም አለማየቷ ካየች አሁን ማየቷን እያወቀች ስለሆነ ከነገራት ጉዲያችን ወጣ ነው የሚላት ማለት ነው። አሁን ያረገችው ነገር አይኗን መነጽር አድርጋ አይነ ስውር መስላ እያደረገች ነበረ ማለት ነው። ምናልባት አሁንም ትቀጥልበታለች። አላየሁም፣ አላቅም እሱ እንዲህ ሊስመኝ ሲል ነው እንጂ እያየሁ አይደለም ልትል ትችላለች ማለት ነው። ነገር ግን ለመድኔ ቢናገርም እሷ አታምንም ማለት ነው። እኔ አይነ ስውር ነኝ ብላ ነው ማለት ነው የምታምነው። ለህግ ታሳውቅብናለች። አይነ ስውር ብትሆን እስካሁን ከኛ ጋር እንደዚህ አትቆይም ነበር ብለው ነው ማለት ነው እነሱ የሚያስቡት። ግን ደግሞ ያንን ነገር እንዳያደርጉ ወይም ደግሞ ለህግ እንደማያመለክቱ ሚይዛቸው ነገር ያው ህገ ወጥ ስራ በሷ ስም በሷ ባንክ እያስቀመጡ ስለሆነ በቃ ምንም አይነት ነገር እንትን አንልም ማለት ነው፣ አንይዝም። ሌላው ደግሞ አይዙም ማለት ነው። ሌላው ደግሞ በዚህ ጋር ቲና አደጋ ውስጥ ገብታለች ማለት ነው። እዚህ ጋር ናቲ የሰረቀውን ወርቅ አርተፊሻል መሆኑ ካወቀች እሷ ሄዳ ለማየ ተናግራ ማየ በአርተፊሻል ቀየረችው። ስለዚህ አርተፊሻል መሆኑ ካወቀ በቃ አሁን ሄደሽ ነግረሽ ነው ይሄንን ሁሉ ጉድ ያደረግሽኝ ይላታል ማለት ነው። ሄዱ ለነ ናቲ ቤተሰብ የሰጠው ይቅርታ ለነ ትሁት የሰጠው
ቤተሰብ ለትሁት ለአባቷ ጥሎሽ የሰጠው ሀብል ማለት ነው ፎርጂት አርተፊሻል መሆኑን ካወቀ አባትየው የሆነ ጊዜ ወርቅ መሆኑን አለመሆኑን ያውቃል። ግን ይህንን ከሰማ ለናቲ ጉድ ነው ማለት ነው። በጣም ነው የሚጎዳው። ወርቅ አይደለም ይላሉ ማለት ነው። ይሄንን ነገር እሷ ላይ እነሱ ላይ ይሄንን ድራማ እየሰራ ስለሆነ ናቲ ሄጄ የነገርኳት ለናቲ ነው ሄጄ የነገርኳት ለቲና ነው ይህንን ጉድ የምታደርገኝ እሷ ናት ብሎ እንግዲህ ለቲና አሳውቋት ነበረ ማለት ነው። ቲና ጉድ ሰራችው። ለሴትዮን ነግራ ሴትዮን እንድትቀይረው አደረገች ማለት ነው። ከዛ በኋላ አሁን ትሁትም ያጣታል፣ አማቹም ደግሞ ከቤት ያስወጣዋል ማለት ነው። ከትሁት ቤት ይባረራል። ለእኔ እንደዚህ ያረከኝ ለልጅማ ትሸጣታለህ ብሎ እንግዲህ አስቡት፣ ለትልቅ ሰው መሸወድ፣ ለዛውም ልጅ የሚያህል ሰው መስጠት። እሱ ግን አላወቀውም። ምክንያቱም ወርቅ ነው ብሎ በሱ ቤት ጥሎሽ ብሎ እንደ ጊፍት አድርጎ ነው የሰጠው ማለት ነው። ግን አርተፊሻል ነው ቲና በነገረችው መሰረት ማለት ነው። ነገር ግን እሷ ወርቁን ወደ አባዬ ይዛ ሄደች ማለት ነው። አባዬም እንደዚህ አባዬም እንደዚህ ማጭበርበሩ ከሰማ እንዴት እንደዚህ ሊሆን ይችላል? እንዴት ይሆናል ብለው ይህንን ብቻ ለቲና ነው ቲና ይሄንን ነገር ተናግራለች። ለዛም ሴትዮ ያደረገችው እንዲወረድ ያደረገችው ነገር በሴትዮዋ ይልቅ ቲናን ለመግደልና ለመጉደት እንደሚሮሮጥ ናቲ ከዚህ በኋላ የታወቀ ነው ማለት ነው። የትሁትም አባት ከዚህ በኋላ በቃ አሁን ከዚህ በኋላ ትሁት የምትሆነው ከተመስገን ጋር ነው። ምክንያቱም ናቲ ይወረዳል ማለት ነው። ምን ይሻለዋል? እሷ ተመስገንን ማግባት ትመርጣለች። ከዛ በኋላ እንግዲህ አባቱን አሳውቀዋለች። አባዬ ራሱ ይሄንን ነገር የትሁትን አባት እንግዲህ የፈለገ ነገር ቢሆን አዎ ወርቅ የሚያክል ነገር ሰጥቶን አምጥቶ ይሄንን አድርጓል እንደሚል ነው ማለት ነው። ነገር ግን የፈለገ ነገር ቢሆን አዎ ያስጠረጥራል። እንዴት እንዴ ሊያደርግ ይችላል? ቤተሰቦች ውጭ ናቸው፣ ሀብታም ናቸው። አባትየው መኳንንት ቤተሰብ ትመስላለህ ሲለው ልቡን ደንፍቶ አዎ ነው ያለው ማለት ነው። ጉረኛ። ስለዚህ በራሴ ተጣጥሬ ነው ማስተዳደር የምፈልገው እንጂ ከቤተሰቦች ምንም አይነት ነገር አልፈልግም፣ እሰራለሁ፣ ለእሷ ሸክም መሆን አልፈልግም ብሎ ለትሁት አባት እየነገረውም ነበረ ማለት ነው። ነገር ግን አሁን ይዋረዳል ማለት ነው። የትሁት አባትም እንደዚህ እንዲህ በማለት እንግዲህ ቤተሰቦች ውጭ ናቸው፣ ሰርቼ ማኖር እችላለሁ፣ ኧረ ለእርሱ ይሄ በጣም ቀላል ነው ብሎም በጣም ብዙ ነገር ብዙ ሀብት እንዳለው አጣጥሎ ነው ለትሁት አባት የተናገረው ማለት ነው። ስለዚህ ምናልባት ለሁን ለናቲ ሊያደላ ይችላል። ነገር ግን ነገሩ ሁሉ የተበላሸ ነው። ስለዚህ አሁን ወርቁን ከተመረመረ አያምኑትም። እስቲ መርመር ተመስገንና ትሁት ይመርመር ማለታቸው አይቀርም ማለት ነው። ይዞ ይሄዳል ወርቁ። ናት ይዋረዳል። ይህ ሁሉም መንስኤ ማናት? ቲና ናት ማለት ነው። ምክንያቱም አርተፊሻል በመቀየሩ ምናልባት ትሁት ከዚህ በኋላ የፈለገ ነገር ቢሆን በቃ እንዳይታመን ነው ያደረገችው። ትሁትም ከተመስገን ጋር ትሆናለች ማለት ነው። ናቲም ደግሞ አይታሰብም እንደማትፈልግ ሲሸነፍ ማየት እንደምትፈልግና ሽማግሌ እንዲልክ ብቻ እንደፈቀደች እንጂ ከሱ ጋር ለመኖር አልፈቀደችም ማለት ነው። አይሆንም፣ ከዚህ በኋላ አይሆንም። ግን ደግሞ አባቷ እሷን ለናቲ የሚሰጣት ከሆነ አሁን ላይ ከተመስገን ጋር መሆን ብቻ ነው የምትፈልገው ማለት ነው። ሲያወሩ እንደነበረ ከተሜ ጋር አባትየው ከወሰነ ከተመስገን ጋር የመጥፋት ነው የሚያስቡት ማለት ነው። ግን ደግሞ አባቷ ለተመስገን ማይፈቅድ ከሆነ ይጠፋሉ ማለት ነው። ሌላ ቦታ ሄደው ህይወታቸው እንደ አዲስ ይፈልጋሉ። ምርቃት ፈልገን መጥተናል እምቢ ብሎ ሌላ ሰው ከመረጠ እንጠፋለን ይላሉ። የትሁት አባት ምን ያክል እንደሚቀየምና ምን ያክል እንደሚያኮርፍ ግልጽ ነው ማለት ነው። እኔ ካልፈለግኩት ሰው ጋር መጥፋት የለባትም እያለ ይናደዳል ማለት ነው። የፈለገ ነገር ቢሆን ከዚህ በኋላ በቃ አይሆንም። ከትሁት ስሜት ይልቅ ፍላጎቷ ምንድን ነው ከማሰብ ይልቅ እንግዲህ የራሱ ስሜት ነው የሚያዳምጠው አባቷ ማለት ነው።
ከየራሱ ክብር የራሱ ስሜት የራሱን ማንነት ነው የሚጨነቀው የትሁት አባት ማለት ነው። ነገር ግን ከዚህ በኋላ የፈለገ ነገር ቢሆን ማንንም ሰው አይሰማም ማለት ነው። ይሄዳል፣ ትሄዳለች፣ አብረው ይሆናሉ። ናቲም ይዋረዳል፣ ሆነም ቀረ ከተሜ አብረው ይሆናሉ ማለት ነው። ላይክ በማድረግ እስቲ አብሮነታችን እናሳይ ማለት ነው። የሚሆነው አብረን እናያለን ከዚህ በኋላ። መልካም ጊዜ